አዎ አደይ፣ በእኔ ምክንያት እዛ ስለሄድሽ በጣም አዝኛለሁ። ይቅርታ አድርጊልኝ። ከልብሽ ነው ይቅርታ የጠየቅሽኝ? አዎ አደይ፣ ፍቅር አንቺ ላይ ባደረገችው ነገር ተጸጽታለች። ይቅር ተባባሉና ሰላም አውርዱ። እኔም እዛ ያለሁበት ሆኜ ልቤ እንዲረጋ፣ እናንተ ሰላም መሆናችሁ ጥሩ ነው። የእውነት ፍቅር ከልብሽ ተጸጽተሽ ይቅርታ ስለጠየቅሽኝ በጣም ደስ ብሎኛል። አዎ አሁን ሳስበው ያደረኩት ነገር በጣም ጸጽቶኛል። ይቅርታ አድርጊልኝ አደይ። ፍቅር እውነት ይሄ ቃል የወጣው ካንቺ ነው? አዎ ዴቭ፣ አንተም ሊዱም ሁላችሁም ይቅርታ አድርጉልኝ። ሰው ተጸጽቶ ይቅርታ ሲጠይቅ እንደዚህ አይባልም። አደይ አንቺም ቢሆን ይቅርታን ተቀበይና አብራሽ ተስማምታችሁ ነው። በቃ እኔ የሚበላ ነገር ላቀ አደይ ከገጠር ወደ ከተማ ገብታለች። ዴቭ ማነው ወንዱ ከኔ በላይ አደይን የሚያፈቅራት ብሎ አሸንፎ ከተማ ይዟት ገብቷል። አደይ በምንም መከራና ሲቃይ ውስጥ ብትሆኒ እኔ ምንጊዜም ከጎንሽ ነኝ፣ አይዞሽ፣ እወድሻለሁ፣ አፈቅርሻለሁ ብሎ ከአደይ ጎን እንደሚሆንና በምንም መከራና ሲቃይ ውስጥም ብትሆን አብሮ እንደሚሆን ለአደይ ነግሯት ነበር። በዛም መሰረት በተግባር አሳይቷት ከገጠር አሸንፎ ከተማ ይዟት ገብቷል። አባቷ የመረጠላት ባል እንግዲህ ሌላ ሚስት ይፈልጉና ይዳሩት የአደይ አባት። አደይ ከተማ ገብታለች። ወደ እታለም ቤት ወደ ነባርኮቴ ቤት እንሄድም ሲላት ዴቭ አልሄድም ስትል ዴቭን አስቸግረው ነበር። ለምንድነው ወንድሜን የምታስቸግሪው? እናቱ የባርኮቴ እናት መታለይ፣ ወደዛ ቤት መሄድ አለብሽም ስትል ሊዲያ ለአደይ ነግራታለች። እሳቸው ካሉ ነው እንጂ የሚሄደው የፍቅርን አይን ማየት አልፈልግም ስትል ለሊዱ መመልሳላታል። ባርኮቴ ገጠር ድረስ አንቺን ፍለጋ ተከትዬ ባለመምጣቴ ይቅርታ እንድታደርግልኝ ሲላትም አረ ችግር የለም ብለው አደይም ነግረዋለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ሰራተኛዋ አደይ ክፍል 48 ቀጣዩ ክፍል። አደይ አባቷን የኃይለኛ አባቷን አምልጣ በዴቭ በደመቀና በሌሎችም እገዛ ከዛ ከሲቃይ ውስጥ አምልጣ ከተማ ገብታለች። አደይም አመስግናቸዋለች። ወደ ፍቅር ቤት ስትገባ እታለም ነበረችና ከእታለም ጋር ሰላም ከተባባሉ በኋላ እንዴት አደረ የሰጠሁሽን ቤት እጥለሽ ትሄጃለሽ? ምን ነው ልጅም ስትላት ጠይቃታለች። እኔ ሲብስብኝ ነው የሄድኩትም የፍቅር አመል በጣም አስቸጋሪ ነው እትዬ ምን ላድርግ ስትል ተናግራለች። ፍቅርም እስካሁን ላስቀየምኩሽ ነገር ይቅርታ አድርጊልኝ አደይ ብላት ለአደይ ይቅርታ እንድታደርግላት ነግራት ነበር። አደይ ደግሞ ከልብሽ ነው ወይ እውነት ይቅርታ አድርገሽልኛል ወይም ስትል ነግራታለች ለፍቅር። ፍቅር ተነስታ አንቺ ቁጭ በይ እኔ ምግብ ላቀርብ ስትላትም አደይ በጣም ገርሟታል። የፍቅር ተንኮልነት እንዴት በአጭር ጊዜ እንድትመለስና ይቅርታ እንድታደርግላት እንዲሁም ለአደይ ጥሩና መልካም አስተሳሰብ አላት በማለት አደይም ደግማ ከልብሽ ነው ወይም ስትላት በአጭር ጊዜስ እንዴት ሀሳብሽን ልትቀይሪና እኔን በዚህ መልክ ልታይኝ ቻልሽም ብላት ነበር። ኪችን ድረስ በመግባት ምግብም እያበሰለች ወይዘሮ እታለም ባርኮቴ እናትም ወደዛ ስትገባም ከአደይ ጋር እያወሩና እንዲሁም በድጋሚ አሁንም እሷን ይቅርታ እየጠየቀቻት አደይ ማመስግናት ሁለቱም ተቃቅፈው ሲሳሳሙ እናቲቱ አይታ በጣም ደስ ብሏታል። ባርኮትም እንዴት በአጭር ጊዜ እውነት አንቺ ነሽ ወይ እንደዚህ ስራ የምትሰሪው ለማመን ይከብዳል እያለ ተገርሟል። ዴቭም እንደዛው ሊዱም በጭራሽ አሁን አንቺ ነሽ ፍቅር ይቅርታ ለአደይ ያደረግሽላት ከልብሽ ነው ወይም ስትልም ሌዲያም ነግራታለች። በቃ ተዋት ልጅንም ስትል ደግሞ የባርኮቴ እናት መልሳላቸዋለች። ለባርኮቴም እናቱ ወደ እናቴ ጋር ለሄድ ነውና የአደይንና የፍቅርን ነገር አደራው ላንተ ነው የምሰጥህ እየተመላለስኩኝ እጠይቃችኋለሁ ስትል ለባርኮቴ ነግሯለች። ባርኮቴ ደግሞ የፍቅር አመል በጣም አስቸጋሪ ነው እማዬ ሲልም
ለእናቱ ተናግሯል። ተንኮለኛዋ የባርኮቴ ሚስት ባርኮቴን ለመዝረፍ እሱን ቸግሮኛል እያለች እሱን ብዙ ገንዘብ ለመብላትና በቤተሰቦቿ በኩልም ገንዘብ ፈልጋ ሄዶ እናቱ ጋርም ለማጣራት ቤተሰቦቿ ጋር ሲሄድም እናቷን አላገኘም፣ ወንድሟን ነበር እያገኘው። እንዲሁም ገንዘብ ለሚያስፈልጋቸው ሙሉ ገንዘቡን ሳይሆን ትንሽ ገንዘብ ሰጥቶ ተመልሶ ነበር። ለምን ለኔ ሳትነግረኝ ስትልም እሷ ደግሞ ባርኮቴን አኩርፈው ነበር። ለምንድነው እንደዚህ የሆነችው በማለት ወደ ክላሷ ድረስ በመግባት ምን አስቀይሜሽ ነው ከዚህም በላይ አደርግልሻለሁ ብሎ እየነገራት ነበር። ባንተ እንደምተማመንና አንተ ስላለህልኝም አመሰግናለሁም እያለች ለሱ እያመሰገነችው ነበር። ኤላ እና ለምለም ደግሞ ለቤዛ የሚወጣውን ገንዘብ ኤላ እኔም እርዳቴን አድርጋለሁ እያለ በባርኮቴ ጓደኝነት አማካኝነት ለቤዛ ሊሰጥ ነበረ። ለምለም ግን ስለምትጠረጥር እናታቸውን አግኝታችሁ ፊት ለፊት እሳቸውን ካላወራችሁ በምን አምናችኋት ነው ለሷ የምትረዷት? እኔ የራሳችሁ ጉዳይ እያለችም እያስጠነቀቀቻቸው ነበር። ኤላ ደግሞ ለምለም ለምን እንደዚህ ትሆኛለሽ እያለ ፍቅረኛውን እየተቆጣ ነበረ። ስልክ ስታወራ ሰምቷት እንደዚህ የምታደርጊው ለምንድነው? በጓደኛዬ ላይም ሌላ ነገር ብትፈጽሚ እመንያት ለምለምንና አደይን ለምን አታይም? ሴት ልጅ ነሽ፣ ገና ወጣት ነሽ፣ ብዙ መስራት ትችያለሽ ብሎ ለቤዛም ሲነግራት ከወንድ ልጅ ገንዘብ ዝም ብለሽ መቀበል ይሄ ጥሩ አይደለም ብሎ ሲመክራት እና እኔም እንደነሱ የቤት ሰራተኛ እንደሆንልህ ፈልገህ ነው ወይ ብላም ለኤላ ነግሯለች። ኤላ ግን ያለ አግባብ ጓደኛን ገንዘብ ብታስወጪውና መልካም አይደለም፣ እንደነሱ ዝቅ ብለሽ ብትሰሪ የነገ ህይወትሽ ይስተካከላልም ጥሩም ትሆኛለሽ እያለ ነበር የመከራት። ለምለም ግን አስጠንቅቃ ነግራቸዋለች፣ ለሁለቱም ማለት ነው። ለምለም ኪችን እንደሆነች ወደዛ ገብታ ነበርና የኤላ የምንጊዜም የቤት ሰራተኛው ከምትሆኒ የእሱን ገንዘብ ተጠቅመሽ በአጭር ጊዜ ራስሽን ህይወትሽን የምትቀይርበትን ነገር ሀሳብ ልንገርሽም እያለቻት ነበር። አንቺም ባርኮቴን የሱን ለመጉዳት ከሆነ የቀረብሽው እኔና አንቺ አንላቀቅም ስትል አስጠንቅቃታለች። ምን ችግር አለውም አንቺ የሱን ሀብቱን ከወረሽው በኋላ የራሽን ህይወት ፈታ ብለሽ መኖር ትችያለሽ፣ እሱ እንደሆነ ሌላ ሴት ይወዳል ስትል ነግራታለች። ኤጋ ለምለም በጣም ኮስተር ብላ ቤዛን አስጠንቅቃታለች ማለት ነው። ወይዘሮ እታለምም ወደ አደይ ክላስ ገብታ ነበረ። አደይ መጀመሪያ ተኝታ ነበር። ዴቭ ድንገት ገብቶ ነበርና አደይን ኪችን ሲያጣት ወደ ክላሷ ገብቶ ነበር። የዴቭ ነገር ከኪችን ወደ ክላስ ነው። አደይን ፍለጋ ከወጡ ሽታ ወደ ጠረኗ ስለሆነ ተኝታለች። እተኛችበት የኔ አደይ እያለ ዳበስ ሲያደርጋትም ድንግጥ ብላ ትነሳለች። ምን ልትሰራ መጣህ ዴቭ እያለችውም ኪችን ሳጣሽ ነው እዚህ የመጣሁት ትላንትና ደክሞሽ እንደሆነ ብዬ ልጠይቅሽ ነው ብሎ በሰበቡ እሷን ለብቻዋ አውርቶት ስለማያቅ ሊያወራት ነበር። ወይዘሮ ታለም ደግሞ የፍቅር መቀስ ሆና ብታለችና አንተ ምን እየሰራ ነው እዚህ ክላስ ስትለው ዴቭ እየደነገጠ አደይም ደነገጠች። ምን ትሰራለህ እዚህ ስትለው እሱ ምግብ እንድታዘጋጅልኝ እየነገርኳት ነበረ ብሎ ሲነግራትም እትዬ አዎ እንደዚያ ነው በማለት ትናገራለች። እሷም ሀሳቧን ቀየር አድርጋ በይ ተነሽና ምግብ አዘጋጅልን ስትጨርሽ መሄድ ትችያለሽ ትላታለች። ወደ ለምለም ጋር ልሄድም ብላ ፍቃድ ስትጠይቃት ምንም ችግር የለው ልጄ ትሄጃለሽ፣ ምግቡን አቅርበሽልንም ስትል እታለም ደግሞ ጠይቃለች ማለት ነው። ዴቭዬ እታለም ወጣ ካለች በኋላ አደይ እንደተነጋገር ነው ብሎ ለአደይ ነግራትና እሱም ወጣ ይላል ማለት ነው። እሷም ተከትላ እንደዛው ባርኮቴ ደግሞ ውሃ አቀርቢልኝ አንጭልኝ ብሎ ለሷ ብሏት ነበር። ከቤዛ ጋር ተጣላችሁ ወይ ስትለው ቤዛ እዛ ቤት የባርኮቴ ፍቅረኛ መሆኑን እታለም አታውቅም፣ የቤት ሰራተኛ መሆኗን። ወደ ኪችን ሲገባ እሷ ውሃ ፈልጎ እንዳልሆነ ይነግራታል። ያለውን ነገር በግልጽ እየነገራት የቤት ሰራተኛ እንደሆነች ነው እማዬ የምታውቀው፣ ከፍቅር ጋር ተነጋግረን ያመጣነው ሀሳብ ነው
በማለት ይነግራታል። ሁለቱ እያወሩ ደግሞ አመሰግንሻለሁ ብሎ እሷን አቅፏት ሊስማት ሲልም ዴቭዬም ደግሞ ማነው ዘራፉ አድዬን የሚነካብኝ እያለ እማያምነው እንደለመደው ወደ ኪችን ገባ ሲል ከባርኮቴ ጋር ያያል። ቅር ይለዋል። እዛ ቆም ይልና እንግዲህ እሷም ሁለቱን ታመሰግናቸዋለች። ወይዘሮ እታለምም ባርኮቴ ክላስ ገብታ ለባርኮቴ አደራ የፍቅርንና የአደይን ነገር እናትሽም እዚህ መጥተው ከረም ብለው መሄድ ይችላሉ ስትልም ለአደይ እነግራታለኝ። እታለምም ወደ እናቷ ጋር ለመሄድና እየተመላለስ ጠይቃችኋለሁ ብላ ለእነሱ እነግራቸዋለች። ተንኮለኛ ቤዛ ደግሞ ኤላ ቤት እንደተቀመጠች እዛው ስለሆነ ያረፈችው ለምለም እንዴት እስካሁን አደይ አልመጣችም እያለች እየተንቆራጠጠች ጨንቋት ነበርና በመጣች ሰዓት ትደውልልሻለች፣ ለምን ደስ ጨነቂያለሽ፣ አይዞሽ እያላት ነበር። ኤላ ድንገት ወደዛ ቤት ፍቃድ ጠይቃ በሩን ቆርቁራ ስትገባ አደይ መሆኗን ስታውቅ ለምለም ትደሰታለች። የእሷን ስም ሲያነሱባት የባርኮቴ ሚስት በቅናት ተንጨረጨረች። ይችን አደይ የምትሏትን የእሷን ስም የማልሰማበት ወዴት ልሂድ ብላ ተነስታ ትሄዳለች። ኤላም ስላስቀየምኩሽ በእኔ ምክንያት ነው ገጠር እየገባሽው፣ ይቅርታ ለሚያስፈልግሽ ነገር ያለፈው ጊዜ አልፏል፣ ወደፊት ነው መኖር ብሎ ለወደፊቱ ለፈለግሽው ነገር ምንጊዜም ከጎንሽ ነኝ አለውልሽ አደይ አይዞሽ ብሏት ነበር። ደመቀና ንጉሱ ተቀምጠው ንጉሱ ደግሞ አደይ ናፍቃኛለች እያለ ስለ አደይ እያወራ ነበር። ለሷ ብዬ ከባህር ማዶ ሄጄ ገንዘብ ሰርቼ ለሷ መላክ አለብኝ፣ ሀብታም ሆኜ ያን ጊዜ አደይ ታገባኛለች እያለ ነበር። ደመቀ ደግሞ የተሳሳተ አስተሳሰብ አታስብ እንደዚህ እያለ እየመከረው ነበር። በመጨረሻም ወደ አደይ ጋር ለመሄድም ሲነግረው ተፍ ተፍ እንበል ብሎ ሲለውም ለምን አደይ ናፍቃኛለች ሲለው እሺ ወደዛም ሄደን እሷን እንያትም ሲለው ቆይ ልታጠብ እያለው ነበርና የምትታጠበው ለምንድን ነው ሲለው እና ተዝረክሪኬ አደይ እንድትይኝ ትፈልጋለህ ወይ እያለ ለደመቀ መልሶለታል። በመጨረሻ አደይም ከኤላ ቤት ወደ ቤቷ ስትሄድ እነሱም ወደ አደይ ሲሄዱ የመንገድ ላይ ይገጣጠማሉ። ደመቀ ሁለቱን አውሩ ብሎ ከነሱ ደመቀም ሁለቱ እንዲያወሩ አድርጎ ከመካከላቸው ሄዶ ነበር። አደይም አመስግነው ነበር። ንጉሱም ዛሬ ምርቃን አብስተሻል፣ ለመልካም ይሁን አደይ እያለ እያወራ ዴቭዬ ድንገት ደረስ ይላል። አደይን ሲያያት ከአደይ ጋር ሆዶ ደመቀና ንጉሱን ከእንግዲህ በኋላ ስለ አደረጋችሁልኝ ነገር አመሰግናለሁኝ፣ ግን አይናችሁን ማየት አልፈልግም፣ አታስፈልጉኝም ብሎ ሲናገር ያንተስ አሁንስ አበዛኸው ብሎ ደመቀ ይናገራል። ዴቭ ደግሞ ወዳታለው አፈቅራታለሁኝ ብሎ ነበረ። ለዚያም እንግዲህ እድሉን አላገኘም። በመጨረሻም ዴቭዬ አደይን እቅፍ አድርጎ ወደ ቤት ይዞ ሄዷል። አደይ ክላሷም እንደገባች ያቺ ተንኮለኛዋ ፍቅር እየዛተችባት ነበር። ምን ልታደርጋት ይሆን? ያንን ደግሞ በቀጣዩ ክፍል እናየዋለን ማለት ነው። ቤተሰብ ያላችሁበት ሰላም ቆዩ። በአደይ ላይ ይቅርታ ያደረገችላት እውነቷን ከልቧ ይሆን? ያንን በቀጣይ ክፍል የምናይ ይሆናል። ቤተሰብ ያላችሁበት ሰላም ቆዩልኝ። ባይ ባይ።